ዛሬ በሚያስደነግጥ ሁኔታ በቀዳሚው ቀን ሰርግ የለም ላገባሽ አልችልም በማለት ሙሽራው ሲናገር፣ ሙሽሪትም የግድ እኔን ማግባት አለብህ ዛሬ ነው ሰርጋችን መሆን ያለበት በማለት በቬሎ አምራና ደምቃ ተውባ ጨረቃዋ ከቻሳ ብላለች። ቡቡዬም እንግዲህ ይሄማ ሊሆን አይችልም፣ አስበንበት አቅደንበት ካልሆነ ልንጋባ አንችልም በማለት እንግዲህ ምላሽ ሰጧታል። እሷም ምላሹ በጣም ስላናደዳት የወንድም ሰርግ ነው እናትህ ሁለቴ መደገስ የለባትም፣ ስለዚህ በአንድ ድንጋይ ሁለት ወፍ እንዲባል ሁለት ሙሽሮች መሆን አለብን፣ አንተ እና ወንድምህ በአንድ ቀን መሞሸር አለባችሁ፣ እኔና የወንድም ሚስትም በአንድ ቀን ቬሎ ለብሰን መጋባት መሞሸር አለብን ብላ ሙሽራውን ልታሳምነው ብትሞክርም ሙሽራው ሊቀበላት አልቻለም። ሆኖም እንግዲህ በስተመጨረሻም አልቅሳም አባብለም ለሞራሌም ቢሆን እንግዲህ ዝቅ ብለህ ተንበርክከ ቀለበት አርግልኝ ስትልም ምላሽ ሰጣዋለች ማለት ነው። እሱም በርከክ ብሎ የሷን ቃል ለማክበር ያደረገውን ቀለበት ከጣቱ ላይ አውልቆ ይሄው ያንቺ ማለት የኔ ማለት ነው በማለት እንግዲህ ቀለበቱን ለሷ ሲያስርላት በግላጭ አይተናል። ቀጥሎም እንግዲህ ለኔስ ቀለበቱ የታለ የፈለግሽልኝ ያዘጋጀሽልኝ ብሎ ጥያቄ ሲያቀርብላትም ሙሽሪትም መልስ አጣ። በቃ ያንተ ያረክልኝ ቀለበት ትንሽ ስለሰፋው መንገድ ላይ ሲሄድ ውልቅ እያለ ከሚወድቅ ላንተ ይታሰር ተብሎ እንግዲህ ሙሽሪት አበባዋን ይዛ በቬሎ አምራና ደምቃ ተውባ ዛሬ ምሽቱን መታየቷ መረጃዎች እያመለከቱ ይገኛሉ። በስተመጨረሻው ሙሽራውም ተስማምቶ ጊዜውና ሰዓቱ ቦታው ሲደርስ ያኔ እንጋባለን፣ ያኔ እኔ በሱፍ አንቺ በቬሎ አምረን ደምቀን ሀገሩን ዓለሙን ሁሉ እናስደምመዋለን እናስደንቀዋለን የሚል ምላሽ ሰጧት። እንግዲህ ሙሽሪትና ሙሽራው ቀኑ ዛሬ ባይሆንም ግን እሱ በሱፍ እሷ በቬሎ አምሮባቸው ደምቀው ተውበው ብዙ ተከታዮቻቸውን የጨረቃ ፋሚሊዎችን ሲያስደስቱ ማምሸታቸውን ብዙዎቹ ደስታቸውን እየገለጹ በኮሜንት ለማየት ለመረዳት ችለናል ማለት ነው። እንግዲህ በዚህ በመቀጠል ደግሞ ይሄ ህልማቸው ይሄ እቅዳቸው ይሄ ምኞታቸው የብዙ ሰዎች ነውና ለሁላችሁም ደስታ እንዲሆን የሃይሚንና የቡራን መጋባት የሰርጋቸውን ቀን ብዙዎቻችን በጉጉት ስንጠብቅ እየቆየን እንገኛለን። አንድ ቀን ሁሉ ነገር ተሳክቶም ደግሞ እንደምናየው በቅርቡም እንደሚሆን የብዙዎቻችን ግምትና እቅድ ነው። እንግዲህ ሙሽሪትና ሙሽራው ዛሬ በሚያስደነግጥ በሚያስገርም በሚያስቅ በሚያዝናና መልኩ ደስ የሚል ቪዲዮ ይዘውልን መጥተዋል። በሚገርም ሁኔታ ሙሽራዎቹ ማለቴ ሃይሚና ቡራ ጨረቃዎቹ ከአዲስ አበባ ወደ ቡታጅራ ሲመለሱ ወዛቸውም ጸባያቸውም መልካቸውም ሁሉ ነገር እንደሚቀየርም ብዙዎቻችን የተረዳነው ነገር ነው። ስለዚህ በዚህ መረጃ መሰረት ምን ሀሳብ ትሰጣላችሁ? እነዚህ ልጆች ወደ አዲስ አበባ መመለስ አለባቸው ትላላችሁ ወይስ ደግሞ ይሄ ደስታቸው ይሄ መዋደዳቸው ይሄ መተሳሰባቸው እንዳይጠፋ እዛው ቡታጅራ መኖር አለባቸው ብላችሁ ታስባላችሁ? እንግዲህ ሃይሚና ቡራ የሄዱበት ምክንያት አንድም ትልቁ ዋነኛ ምክንያታቸው የሃይሚ ትምህርት እንዳይቋረጥ ነበር። አሁን ላይ ግን ሃይሚም ትምህርቷ እንደተቋረጠና እየተማረች እንዳልሆነ ተናግራለች። እንዲሁም ብሩክም ያን ያህል ከበድ ያለ ስራ የለውም። በአጠቃላይ የሚተዳደሩት በደንብ ገንዘብ የሚያገኙት በዩቲዩብ እንደሆነ ብዙዎቻችን የምናውቀው ነገር ነው። ስለዚህ ቡታጅራ ከቤተሰቦቻቸው ጎን አብረው ቢኖሩ ምን አይነት ሀሳብ አስተያየት ትሰጣላችሁ? እስኪ ለእናንተ ይህንን ሀሳብ አስተያየት እንድትጽፉ በኮሜንት ስር እንድታሳውቁኝ በአክብሮት ጠየኳችሁ። እንግዲህ በሚያስገርም ሁኔታ የዛሬው ቪዲዮ ሃይሚ ነው የጀመረችው። በዛውም የቬሎን ማስታወቂያ ለመስራት ነው። በእርግጥ እኔም ቀደም ብዬ በሰራሁት ቪዲዮ ይሄንን እንደሚሆን ወይም ደግሞ በዚህ ፍጥነት ሰርጋቸው ሊሆን እንደማይችል ግን ደግሞ ዘና ያለ ቪዲዮ እንደሚሆን እንዲሁም ማስታወቂያም ልሰራ እንደሆነ ሃይሚ በደንብ ተናግሬ ነበር። ያልኩት ነገር በመሆኑ እንግዲህ ብዙዎቻችሁ ታዝባችሁ ሊሆን ይችላል ብዬ አስባለሁ። ዛሬ ይህንን መረጃ እያቀረብኩላችሁ የምገኘው እኔ አስቱ ነኝ። ዘና ፈታ እያላችሁ ቪዲዮ አሰልች እንዳይሆንባችሁ በማሰብ ነው።
ሆኖም ቀጥሎ እንግዲህ ሀይሚና ብሩክ በቅርቡ እንደሚሞሸሩ እንግዲህ መረጃዎችን አልሰማንም እስካሁን። በቅርቡ እንግዲህ እንሰማለን ብዬ አስባለሁ። ለጊዜው ግን የብሩክ ወንድም በጣም የሚወደው በጣም የሚያከብረው መለኛው ወንድሙ እንግዲህ በቅርብ ሊሞሸር እንደሆነ ብዙ መረጃ እያገኘን እንገኛለን። እሱ ራሱ ባንደበቱም በቲክታክ ቪዲዮ ገብቶ ላይቭ ላይ ገብቶ መረጃውን አስተላልፏል። መልካም ጋብቻ እንዲሆንላቸው ከወዲሁ እኛም መልካም ምኞታችን እንመኝላቸዋለን። ነገር ግን እንግዲህ ብዙዎቻችሁ በዚህ ቪዲዮ የውሸትም ቢሆን በጣም ደስተኛ እንደሆናችሁ እየገለጻችሁ ነበር። ግን አንዳንድ መረጃ የሙሽራው ነገር አላስገረማችሁ? እስኪ በትክክለኛው ድምጽ ላውራ። በነገራችን ላይ ዜና ማንበብ በጣም ነው የምወደው፣ ዜና ማቅረብ በጣም ነው የምወደው። መክሊቴ ስላልሆነ ነው የተውኩት። እንግዲህ ጀምሬ ነበር ለብዙ ጊዜ ሳራ ነበር በነገራችን ላይና አልሆን ብሎኝ ነው የተውኩትኝና እንዴት ነኝ ዜና አቀራረቤ? ለማንኛውም ይሄንን በኮሜንት አሳውቁኝ። ስለ ሀይሚና ስለ ቡራ ሳወራላችሁ ዛሬ ሀይሚ ጥሩ ነገር ነው ይዛ የመጣችሁ። እግዚአብሔርን ደግሞ እንዴት እንዳማረባት ቬሎ ራሱና እሱ ራሱ ከታች ምንም ነገር የራሱ ሱሪ ለብሶ ከላይ የለበሰው ኮቱ ምናምን ሁሉ ነገር በጣም ነው ያማረበትና ብሩክ እስኪገረም እስኪደነቅ ድረስና እኔ አላውቅም ምን እንዳልኩኝ ታውቃላችሁ። ግን ይሄንን ቬሎ አግብቼም ባይሆንም አልኩኝ እንደው አንድ ቀን መቼ ነው የምለብሰው እያልኩ ነበርና ለሴት ልጅ ክብሯ እኔ አላውቅም። ቀሚስ በጣም በተለይ ደግሞ ዓለም ላይ ያሉ ሴቶች በጣም የሚወዱት መልበስ የሚፈልጉት ነገር ቬሎ ነውና እኔም እንደው በስማ እንዴት እንደቀናውባት በሀይሚና እኔ እስከዛሬ ቬሎ ለብሳ ይቻት አላውቅምና ብዙዎቹ እንግዲህ ሶሻል ሚዲያ ላይ ያው ቪዲዮ እንደዚህ ቬሎ እየለበሱ ማስታወቂያ ይሰራሉ፣ ይነሱም ያምርባቸዋልና የሀይሚ እኔ እግዚአብሔርን ብዬ ነገራቸዋለሁ እንደዚህ አይነት ቀሚስ አይቼ አላውቅም። በእውነት ብዙ ሰዎች ቬሎ ለብሰው በሰርጋቸው ቀን እንደዚህ ለማስታወቂያ ስራ ምናምን አይቻቸዋለሁ ለብሰውት፣ ግን እንደ ሀይሚ ያማረበት እንዴት ነው ሽክፍ ያለ ጥርት ጽድት ያለ በቃ ምርጥ ቬሎ ነው። እና ቡታጅራ ውስጥ ያላችሁ እንግዲህ ችን ቬሎ በቅርቡ ልታገቡ ያሰባችሁ እንደ ሀይሚ ቀጨጭ ያላችሁ እንደ ሀይሚ አጠር ያላችሁ ልጆች ካላችሁ ችን ቬሎ ምንም ነገር ሳትመርጡ ሳታማርጡ ለብሳችሁ የሰርጋችሁን ፕሮግራም ብታሳልፉ ትልቁ ሀሳብ ሰጣችኋለሁ። የምር በጣም ስለሚያምር ማለት ነውና ብሩክ በጣም ነው የደነገጠው፣ በጣም ነው ግራ የተጋባው። በእውነት ግን ለመናገር ማለት ነው አሁን ኢትዮጵያ ውስጥ ሰርግ መደገስ በጣም በቃ ገንዘቡ ብቻ ሳይሆን ጉልበቱ ራሱ በጣም ከባድ ነው። በጣም ከምነግራችሁ በላይና አንድ ላይ ቤተሰባው ለምሳሌ ብሩክ አለ አይደል? የብሩክ ወንድምም አለ። አንድ ላይ ቢያገቡ ምናምን ጥሩ ነው። ወይም ደግሞ የብሩክ ወንድም ያኛውም ሀብም አለ። ሀብና እሱ እንደዚህ አንድ ላይ ቢጋቡ፣ ለነገሩ እነሱ ተጋብተዋል መሰለኛ። አብረው እየኖሩ አይደለም ወይስ እየኖሩ ነው አላቅም። የእውነት ለመናገር ረስቸዋለሁና ቢሆን ለወጪው ጥሩ ነው፣ ለድካሙም ጥሩ ነው። ግን ሀይሚና ብሩክ ገና መንደርደር ይጠበቅባቸዋል። ገና ብዙ ጉዞ መጓዝ አለባቸው። ገና ብዙ መግባባት አለባቸው። ገና ብዙ መንገዶችን፣ ገና ብዙ ላይፎችን ወደ ትዳር ሳይገቡ በደንብ ጥሩ ወጣው ወርደው ተጣልተው በቃ ተታርቀው ብዙ ነገሮችን አይተው በደንብ በቃ ተዋውቀው ተግባብተው ነው መሄድ ያለባቸው ብዬ ነው የማስበውና ብቻ ግን የዛሬ ቪዲዮ ለየት ያለ ብቻ ሁላችንም ሰርፕራይዝ ያደረገን ቪዲዮ ነውና ሀይሚዬ የኔ ቅመም እኔ እንጃ እኔ ላንቺ ምንም ቃል የለኝም። ኧረ ሁሌም ደስተኛ ሁኑ። የሰው ደስታ እኔ በጣም ነው የሚያስደስተኝ። ከልቤ ነው ደስ ያለኝ በእውነት። ህመሜ ራሱ ቅድም ቪዲዮ ስሰራላችሁ እያመመኝ ነው ብያችሁ ነበር። ይኸው እግዚአብሔርን 7 ቀን ታምሜ በጣም እየማቀቅኩ ነበር 7 ቀን ሙሉ ማለት ነውና ሌሊት እንቅልፍ የለኝም። ቁጭ ብዬ ነበር ማነጋው ማድረውና ቅድም የነ ሀይሚን ቡራን ቪዲዮ ሰርቼ እግዚአብሔርን የምሬን ነውና የነሱን ቪዲዮ ሰርቼ በረንዳ ላይ ቁጭ አልኩኝ ማለት ለቅቄው ቪዲዮን አሞኛል ብዬ ቪዲዮ ሰርቼ እንደውም አበሩ የምትባል እህቴ አንድ በጣም የሁል ጊዜ ተከታታይ ነችና አይዞሽ እግዚአብሔር ይማርሽ ላይ ያለች ነበርና ያን ቪዲዮ ፖስት አድርጌው ትንሽ እንደቆየው ህመሚያውን ተሻለኝ። በእውነት ንቅት ብያውን እግዚአብሔር ይመስገን ከ7 ቀን በኋላ ንቅት ብያለሁና የሰው ደስታ የሚያስደስታችሁ ሰዎች ጥሩ ነገር ነው የሚገጥማችሁ በህይወታችሁ ላይ ብዬ ነው ማስበው። እኔም ጥሩ ነገር ስለገጠመኝ ነው በዚሁ ላጋጣሚ ላወራላችሁ ብዬ ነው። ሀይሚ ብሩክ እንግዲህ ዛሬ የነበራቸው ቆይታ በጣም ለየት የሚል ደስታቸው ደስ የሚል ነበር። ብቻ ግን የእውነት ደግሞ አርጎት ለማየት ያብቃን፣ ደስታቸውን ያብዛው፣ ህይወታቸውን ሁሉ ዘመናቸውን ሁሉ የተባረከ ይሆንላቸው። አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውዶች። በሌላ ቪዲዮ እንገናኛለን። ሰላም አምሹ።